ትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ ለምናላችሁ ተመልካቾቻችን ያለነው 2018 ዓመተ ምህረት የመጀመሪያዎቹ ሰሞን ላይ ነው። የአዲስ ዓመት ድባብ በደንብ አላለቀም። ገና አዳዲስ በዓላቶች ደግሞ እየተከተሉ ነው ያሉት። ዛሬ ደግሞ ያለሁት እኔ አዳማ ናዝሬት ነው። አጠገቤ ደግሞ የአዳማው ፈርጥ አህመድ ተሾመ ዲምቢ ይገኛል አብሮኝ። ስለዚህ መጀመሪያ ቆይታዬን ካንተ ጋር ነው የማደርገው። ቡና እየጠጣን ደግሞ ትንሽ ነገር ብታወራኝ። ከተማክን ያለ ነው። ስለዚህ ትንሽ ስለ ልጅነትህ፣ ስለ ውልደትህ፣ እድገትህ ምን ይመስላል የሚለውን እሱን ንገረኝ እስኪ። ከዚህ ቤት ስንጀምራውን ካለንበት ቦታ አሁን ያለነው አዳማ ራስ ሆቴል ነው። ለምን ማንሳት ፈለግኩ መሰለሽ? ቀደምት ቤት ነው። አዳማ ሲነሳ አብሮ የሚነሳ ቤት ነው። ረጅም አመት ያስቆጠረ ቤት ነው እና እዚህ ቤት መገናኘታችን ደስ ይላል። የተወለድኩበት አካባቢ በዘልማድ 07 ይባላል። መስጊዱ አካባቢ የአዳማ ትልቁ መስጊድ እሱ ነው። ሰፈሩ እንዴት ተቆረቆረ መሰለሽ? ያው ሀዲዱን ተከትሎ ነው። ሀዲዱ ሲመጣ አይደለ ከሀረር ጀምሮ እንደዚህ ትንንሽ ከተሞች እየበቀሉ እየተፈጠሩ ሄዱ። አንዷ አዳማ ነች። ቀደምት ሰፈር ከሚባሉት ሰፈሮች አንዱ ነው ማለት ነው። በዚህ ታሪክ አመጣጥ ምን ይመስላል? ልጅነትህ እንዴት ነበር? ቤት ውስጥ ስንት ናችሁ? ቤት ውስጥ 9 ነን። እኔ መሀል ላይ ነኝ። ከታች 4 ከላይ 4። ሰው እንደወድ ያደረገኝ ያ ይመስለኛል። መሀል ላይ ማደግ። የኛ ደግሞ ፋሚሊ እንደዛ ነበረ። በጣም ነፃ ፋሚሊ ነው። የአርት ቤተሰብ ነው። ፋዘር ይስል ነበረ፣ ክራር ይጫወት ነበር፣ ያንጎራጉር ነበረ፣ ቲያትር ያዘጋጅ ነበር። ቤት ውስጥ ብዙ ስለሆነ እንዳልኩሽ ክረምት ላይ ከኛ ቤት አልፎ የጎረቤት ልጆች ምናምን ይመጣሉ የኛን ጨዋታ ለማየት። በቃ ቲያትር እናዘጋጃለን፣ እንወዳደራለን እርስ በርስ ከታላቄ ጋር ከታናሾች ጋር ምናምን እንወዳደር ነበር። ለሚባል ክራሪስት ነበረ። እሱ ይመጣል። በቃ ማታ ይደምቅ ነበር። በቆሎም አለ ንፍሮ ምናምን ተጥዶ ማታው ያምር ነበር ክረምት ላይ እና ክረምትን በጣም ልዩ ይሞላል። ናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ በጉጉት ከምጠብቀው ወቅት ነው። ደስ ይለኛል ክረምት። በቃ ብዙ ትዝታዎች አሉኛ። የሰፈር ትዝታለኝ፣ የቤት ውስጥ ትዝታለኝ። ማንጎ ግቢ የሚባል ነበረ። ትልቅ ቤት ነው። አንድ ሰውዬ ናቸው የሚጠብቁት። እዛ ልክ 12 ሰዓት ተኩል አካባቢ በቃ እንሄድ ነበር። ስለዚህ በልጅነትህ ነው ከጥበብ ጋር ያለህ ቁርኝነት አብሮ ያደገው። ታዲያ አህመድ ዲምቢ የሚለውን ስም እስከሚያገኝ ድረስ ምን አይነት መንገድ ላይ ነበረ? ወደ ሙዚቃው ነው? ወደ ምን ታደላ ነበር መጀመሪያ? እኔ ቲያትረኛ ነበርኩ። ልክ የ5ኛ ክፍል ተማሪ ሆኜ ሴፍ ጄኔሬሽን አንድ ፕሌይ አዘጋጅቶ ህፃን ትንሽ ልጅ ተፈልጎ በዛ እድሜ እንግዲህ 1 ሰዓት ተኩል ፕሌይ ተጫውቻለሁ። በደንብ ስክሪፕት የሆነ በቃ ልጄ ምናምን እና ቲያትር ነበር የምሰራው በጣም ከዘፈን በፊት በቲያትር በጣም ታውቁ። በምን አይነት አጋጣሚ ነው ወደ ሙዚቃው የመጣኸው ታዲያ? አንዴ አሰልጣኛችን ምን አለ፣ ቲያትረኞች ዝፈኑ፣ ዘፋኞች ደግሞ ቲያትር ስሩ ተባለ። የራሳችን ክብረ በዓል ላይ በየአመቱ እናከብር ነበረ። የተቋቋመበትን 2ኛ አመት ነው 3ኛ አመት ላይ እንደዛ አይነት ነገር ተባለ። ቲያትረኞች እንድንዘፍን ቦታ ቀያየሯል። ዘፋኞች ደግሞ ኢምፕሮቫይዜሽን ቲያትር እንዲሰሩ ኢምፕሮቫይዜሽን። እኛም አጥንተ ምናምን ሰው ድንገት የመጣልን ዘፈን እንድንዘፈን ነውና በዛ ሰዓት ትንሹ ሙዚቀኛ ተብሎ ፋሲል በጣም ገኖ ነበር እና ቴዎድሮስ ታደሰ ቦምቡ ፍቅርሻ ይፈነዳ እሱን የሀያ አደም የሚባል ዘፋኝ ኮሌክሽን ይሰሩ ነበር በዛ ዘመን። ኃይለ ኢየሱስ ግርማ ራሱ ነኔ ያገሬ ልጅ እነሱን ያ ልጅነት በጊዜያቱ ደስ ማለቱ እነዚህን በካሴት ሰማ ነበርና ዝም ብዬ ፋሲልን ዘፈን ጥፋተኛው ገላይ ቴዎድሮስ ታደሰን ፋሲልን ተጫውቶት ነበር። የሱን ዘፈንኩ የዛን ቀን። ከዛ በቃ በዛው ቀጥል ተወደደልክ? በዛው በቃ ዘፋኝ ሆንኩ። ሁለቱንም ደርቤ መስራት። ከዛ ወደ ሙዚቃው ደግሞ አደላክ? በቃ የመጀመሪያ አጋጣሚ በዛ ነው። በ20ኛው ቀን ምናምን ደግሞ በቃ ዘፈን በስነ ስርዓት ዘፈን አጥናት ብዬ መድረክ ላይ ወጣውና ዘፈንኩ። የጎኔን ባላ ማገረን
የቴዎድሮስ ታደሰ እስኪ ትንሽ በል የጎኔ ባላማገር ስላንቺ ምን ልናገር አይጎልም አያልቅም ጀራሽም ሲጋገር የሚለው ነው። ስለዚህ በዚሁ ሙዚቀኝነት ጸና ማለት ነው። ከዛ ጊዜ ጀምሮ በቃ መድረክ ላይ ቲያትርም ሰራለው ዘፈንም ዘፍናለሁ። በጣም ገናና ነበር በወቅቱ ክረምቱን በናዝሬት በአዳማ ከተማ። ናዝሬትን በደንብ አድርጎ አስተዋውቋል ከሚባሉ ሙዚቃዎች መካከል ዋነኛው ነው። የምትወጣው ቀድማ ምነው ዘንድሮ ላይኔ ተቀለለ። እንዴት ነበር ያኔ? እውቅናውም ደግሞ እየመጣ የነበረበት ጊዜ ነበረ። በወቅቱ ምን ይመስል ነበር ያ ጊዜ? አሁን እኔ ያ እድሜ ላይ እንግዲህ በጣም ልጅ ነኝ። ያው ክሊፑ ላይም ያስታውቃልና ይሄ ከስም ጋር ተያይዞ የሚመጡ ነገሮች አሉ። ክልከላ ምናምን ባል ነገር አለ። ለምሳሌ እኔ ልበልሽና ስኒከር ወይ ምናምን ካማረኝ አይ ስኒከር ካንተ ጋር ሄድም ምናምን ትባያለሽ። የፈለከውን የመልበስ የፈለከው ቦታ የመሄድ የማፈለገው ከፈለግሽው ሰው ጋር መሆን ፐብሊክ ቦታዎች እንደፈለግሽ እንደ ሰው የመንቀሳቀስ መብትሽ ምናምን ሳትፈልጊ በግድሽ። እኔ እንደውም እንደዛ አይደለም። እኔ ነፃ ነኝ። ግን ነፃነትሽን አልፎ የሚናገርሽ ሰው አለ። ያው ዝናው በራሱ የሚያመጣቸው ምናምን ይልሻል። አሬ ይሄ ባንተ አይጠበቅም። አዎ ማለት ልክ ምንም እኮ አላረግሽም። ምናልባት ልበልሽና ወክ ስላረግሽ አረ አይደብርም በግር ምናምን እንደዚህ ታዋቂ ሆነ። አዎ አላህ ዝናን ሲሰጥ መሸከም የሚችል ጫንቃንም አብሮ መሸከም የሚችል ትከሻ ይስጥህ ምናምን ይባላል። እውነት ነው፣ ቀላል አይደለም። ራስን መሆን ሶሻብል መሆን ምናምን ለራስ ነው ብዬ አስባለሁ። አሁን ሰፈር ውስጥ ሰላምተኛ ነኝ። ትልልቅ ሰው ደግሞ ይመቸኛል። እነሱ ጋር ቁጭ ብዬ ማውራት ይመቸኛል። አዎ ምክንያቱም የነሱ የላይፍ ኤክስፒሪየንስ ደግሞ ትልቅ ነው። አዎ ብዙ ነገር ትማሪያለሽ ምናምንና እኔ እንደዛ ነው እንግዲህ ያስኬድኩት ያለው ጊዜ ከነበረው ከዛ ሙዚቃ በኋላ የሰራሃቸው ስራዎች የሰውስ ተቀባይነት እንዴት ነበረ? ምን ይመስል ነበር የሙዚቃ ስራ ያን ሰሞን? በጣም ያስደነግጣል እንዳልኩሽ። ማለት በጣም እንደተሰማው 97 አልበሜ ሲወጣ ከዛ 96 ምናምን ነው ደግሞ ናዝሬት የወጣው። ከዛ በፊት ደግሞ ዲምቢ ወጥቷል። በጣም ፖፑላር ነበር። እንደውም 97.1 ኤፍኤም እኮ አሸናፊ ሆነን ተሸልመናል። ሬዲዮም እንደዚህ አልበዛም። ሬዲዮም ውስን ናቸው። ቲቪ ራሱ ውስን ነው። ቲቪ ለመታየት ያለው መከራ እንዳይመስልሽ። አሁን በዩቲዩብ ምናምን እንደቀላል እንደሚታየው እንዳይመስልሽ። አልቅሰሽም አይደርስሽም ማለት ሄደሽ ራስሽ ሰተሽ የኤችዲውን ካሜራ በእንትን ነው ካሴት በእንትን ትቀይረዋለሽ። በሚኒ ዲቪ ካሴት አለች ትንሽዬ፣ እሱ በዛ አስገልብጠሽ ሰተሽም ላይወጣልሽ ይችላል። ስራህ በደንብ ታዋቂ ነበረ፣ እይታ በደንብ ነበረው። ካንተም አልፎ ደግሞ ናዝሬትን በደንብ አስተዋውቀህ ነበር። ግን የኔ አቅም አይደለም ስልሽ እኛ ሰበብ ነው ሰበብ ማድረስ አለብን። እኔ ሰበቡን አደረስኩኝ፣ አላህ ነው የፈጸመው ሁሉንም እንዳይመስልሽ። እኛ ሰበብ እንሆናለን፣ ትንሽ ኢምፓክት ሊኖረን ይችላል። ግን ሁሉም ኦሬዲ ሁሉም ነገር ያላህ ነው ማለት እሱ ነው አድራጊም እና ሞገስሽንም የሚጨምርልሽ ስምሽንም ከፍ የሚያደርግልሽ አላህ ነው። ቅድም ካልከኝ ሀሳብ ጋር አንድ ጥያቄ ላንሳልክ። ነፃነት ያለ መስጠቱ፣ ዝናውና እድሜ አለመመጣጠኑ እንደዚህ አይነት ወቅቶች ነበሩ። በዛ መሀል ምናልባት መቼም ብዙ ገጠመኝ ይኖራል። ብዙ ጊዜ አሁን ለምሳሌ ዱባይ የኔ ኮንሰርት ጊዜ ሰራውና ደግሞ አንድ በጣም ሲአይዲ ማለት የነሱ ፖሊስ ሆኖ የፖሊስ አዛዥ ሀበሻ ሚስት አለችውና ቤታቸው ተጋብዤ እንግድነት ጠርተውኝ ከዛ ማታ ላይ ትልቅ ክለብ ሊወስዱኝ ብለው በእድሜ ያለ ተመልሻለሁ። ዋናው እንግዳ ነው ሆኜ እኔ ተመልሻለሁ። እንዴት አትገባም አሉኛ ስልሽ በቃ እድሜ አረ እኔ ነኝ እንግዳው። አዎ እድሜ ይሄው አጠር ብዬ ነው ብላቸው ምንም በቃ ፊትህ አይፈቅድልህም ክለቡ ተብዬ እንደዛ 1 2 3 አጋጥሞኛል። ባወራም ባዘፈን
ብዙ ሰው ተጋብተዋል ሰርግ ላይ ምናምን አሁን ወልደው ምናምን ከብደው ያሉ እስቲል የሚደውሉልኝ ሰዎች አሉ። ካሴት ያኔ ፍቅር ሲይዝሽ ምናምን ካሴት ትመራረጫለሽ ታውቂያለሽ። የተገባበዙ ሙዚቃ አሁን በቴሌግራም ነው ልብ ይልልሻል። ያኔ ካሴት ነበር። ካሴት ይመጣልሻል፣ በፖስታ ይጻፍልሻል ደብዳቤ ተጽፎ ነው። በጣም ካፈቀርሽ ደግሞ እንደ ጫራ አድርገሽ በደም ከፍ ሲል አድርገሃል እንዴ? እንደ ህንድ ፊልም በጣም ይታይ ነበር ወቅቱ። እንደ ፊልም በጣም ይታይ ነበር። ያው በዛ ወቅት ያለን ልጆች እኮ ትንሽ ሻርኩ መጫወታችን አይቀርም። ሜሪያ ክሪሽና ማለት ይሻይ ምን ማለት ነው? ያው እኔ ወድሻለሁ ነው። ህንድ ፊልም ብዙ የሚያበዛ ሰው ታውቂያለሽ አይደል? አፍቃሪ እኮ ነው በጣም። እና 90 ላይ ታዲያ ደጉ ዘመን የሚባለው ዝም ብሎ እኮ አይደለም። ደብዳቤ በሳይክል የተከራይቼ ምናምን ብዙ ጊዜ ወርወር ያለው እንደዚህ በበር ስር እንደዚህ ምናምን አስገብቼ አውቃለሁ። አንድ ሁለት ደብዳቤ 3 ደብዳቤ አስገብታል። የተመረጠ ደብዳቤ አንድ ሳምንት በደንብ ቃላት እየተመረጠ የተጻፈ ደብዳቤ ምናምን አስገብቻለሁ። ይናፍቀኛል። የደብዳቤው ቫልዩ አለው። ቢያንስ ታስቢያለሽ፣ እንትን ቃላት ታስቢያለሽ። እንዴት ብዬ ባሞገሳት ነው? አዎ ጽሁፈትሽን ትጠነቀቂያለሽ። እውነቴን ነው የምልሽ። እነዚህ እንዳለ እነዚህ ፕሮሰሶች በደንብ ቫልዩ እንድትሰጪ ነው የሚያደርግሽ። ገብቶሻል የምልሽ። ዛሬ ላይ ግን ቀላል ይሁን ተብሎ የምትፈልጊውን ጥቅስ ቼክ ታደርጊያለሽ። የምትፈልጊውን አበባ ትመርጫለሽ። ከፈለግሽ በልብ እንዲል ታደርጊያለሽ። አንዳንድ ነገሮች ዋጋ ሲከፈልባቸው ትግስት ሲኖራቸው ብዙ ነገር እንማርበት ነው የምልሽ። እነዚህ ቫልዩ ነበራቸው ያኔ እና ደግሞ እንደ ቀልድም የሚታዩ ነገሮች አሉ። በደንብ ቫልዩ እንዲሁ ነገርየውን ካሰብሽው አዎ በደንብ ቫልዩ አላቸው። ዜናና ሰማለን በቅድሚያም የልቤን ዜማ። ከሙዚቃ ስራዎች መሀል በእርግጥ የሰው ባለሙያ ሙዚቀኛም ሆነ ቲያትረኛም ሆነ ከሰራው ስራዎች መሀል መምረጥ ከልጅ መሀል እንደመምረጥ ነው ይላል። የትኛው ስራህን ግን በጣም ተወደዋል? እኔ ኦልሞስት ሁሉንም ወዳቸዋለሁ። ከሰው ጋር ያቀላቀለኝ መቼም አትረሺው መጠሪያም ሆኗል ዲምቢ። እሱ በቃ የመጀመሪያም ስራዬ ነው። በደንብ ከህዝብ ያቀላቀለኝም እሱ ነው። ናዝሬትን በጣም ወደዋለሁ። መሬት ያለ ሰውን በጣም ወደዋለሁ። መሬት ያለ ሰው ደግሞ በደንብ በጣም ማከብረው ስራ ነው። መሬት ያለ ሰው እንሸገረን ወደዋለሁ። መሬት ያለ ሰው የናትናኤል ግርማቸው ነው። የሚገርምሽ ነገር ከግጥሙ ነው ዜማውን የተነሳሁት። ግጥሙ ሰጠኝና ግጥሙ ኢምፕረስ አደረገኝ። ከግጥሙ ተነስቼ ዜማውን ሰራሁት እና የናትናኤል ግርማቸው ነው በጣም ማከብረው ጸሐፊ ነው። አሁን ላይ ደግሞ በጣም እዚህ ዘመን ላይ አሪፍ ከሚባሉት ገጣሚዎች ውስጥ ነው አንዱ ነው። ካንተ ሙዚቃዎች ውጪ ደግሞ ለሌሎች ሙዚቀኞች የሰጣቸው ስራዎች አሉ። ለማስታወስ ያህል ምናልባት የነማን ሙዚቃ እንደሰጠህ ብናነሳ ከነሱም መሀል አስመርጣለሁ። እሺ ማዲንጎ አፈወርቅ ነፍሱን ይማረው፣ ላላተርፍ፣ ብዙአየሁ ደምሴ ማመን አቃተኝ፣ ሌላ ደግሞ ግርማ ሞገሴ ነሽ፣ ሚኪያስ እሱ በፊት የተሰራ ነው። የፀሐይ ዮሐንስ ማን ልበልሽና የፀሐይ ዮሐንስ፣ እያዳነ ያማል፣ ኢሳያስ ተምራት፣ የሄለንና የአጋሻ ሊቢራ ሲያዴ ቅርብ ጊዜ ከምናስታውሳቸው ሙዚቃዎች ውስጥ በጣም ታዋቂው ነው። እሱም ገራገርም በደንብ በጣም ፖፑላር ሆኗል። ብዙ ጊዜ ሙዚቀኞች ለራሳቸው የሚጽፉት ግጥም አለ። አንዳንዴ ደግሞ ለሌሎች ሙዚቀኞች በጣም ቡስት የሚያደርግ የሚወጣ ግጥም ደግሞ ይሰራሉ። አንዳንድ ሙዚቃዎች ይሄ ለኔ ከለር ነው የሚሆነው፣ ይሄ ደግሞ ለእንትና ነው የምትለው አይነት አለ። እንደዛ እኔ በእንደዛ አይነት ነገር አሁን ለራስ መቆጠብ ምናምን ባል ነገር የለም። ምክንያቱም ይሄ አላህ የሰጠ ጥበብ ነውና አላህ የሰጠሽ ነገር ላይ ቁጠባ ምን ያደርጋል? ለሱ ርዝቁ ከሆነ እሱ ያደርግለት፣ እሱ ይበልለት። ገብቶሻል? እንደዛ አይነት አስተሳሰብ የለብኝም። ግን እንደ ዜማ ስሰራ ይሄ ለእንትና ቢሰራው ይሄ ጥሩ ይሆናል ምናምን ላለሁ። አሁን ስላለህበት ጊዜ እናውራ። ለማጠቃለያ ያህል አህመድ አሁን ላይ ምን ላይ ነው ያለው? በሙዚቃ ስራ ውስጥ በምን እንጠብቀው? ምን አቅደሃል? ከአንድ ከሁለት ከሶስት ወር በኋላ ይወጣል አልበሜ፣ ሙሉ አልበሜ ይወጣል። ትልቅ ሙያተኞች የተካተቱበት በደንብ የተለፋበት ስራ ነው።
በደንብ ጊዜ ተሰጥቶት የተሰራ ስራ ነው እና ጥሩ እንደሚሆን ተስፋ አለኝ። ይወጣል። በዚህ አጋጣሚ ከ3 ወር በኋላ ለሚወጣው አልበሜ ዝግጅት አድርጋችሁ ጠብቁኝ። ደግሞ ሞቅ ያለ ሙዚቃ ይዤ የመጣው ነው። አዎ ያኔ ደግሞ በሰፊ ኢንተርቪው እናደርጋለን። ደስ ይለኛል በጣም እጅግ አድርጌ አመሰግናለሁ። ምናልባት መልእክት ካለ ደግሞ ይሄን ሀሳብ ማንሳት ፈልጋለሁ የምትለው ካለ ደግሞ ሀገራችንን ሰላም ያርግልን። አሜን። ዋናው እሱ ነው። ከፊት ለፊት የሚመጣው ጊዜ ደስ የሚል እንደሚሆን ምንም ጥርጥር የለኝም። ትልቅ ተስፋ ይዞ የመጣ ነው ሀገራችንና ያንን ተስፋ ደግሞ የሚያጨልመው ሰላም ማጣት ነው። ስለዚህ ሀገራችንን ሰላም ያርግልን አላህ። አሜን። በቃ እኔ ልል የምችለው ይሄን። አመሰግናለሁ በጣም